ቃል ግባ ምን ልጁ ልትለኝ በአላህ ይሁን ሰው የልጅ አምሮት ነው እንዳለብ ምንድነው ቃል ነው? ልጅ ቢኖር እኔ አጎት ቢሆን ደስ ይለኛል። እና ታዲያ ግዴታ ብለህ ቃል ግባ። ሃይሚን አስረግዛታለሁ። ማርገዟ እኮ አይቀርም። የት ሄድባታል? የኔ አባት ምንድነው የምትጨቃጨቀው? የት ሄድባታል? ወዲያ ነው የምትወልድልኝ ስንጋባ ሀያዎቹ ላይ ነው አርገና። አሁን አንተ ልጅ ካለ የዛሬ 15 ዓመት ሴት ከሆነች ደግሞ ትልቅ አሁን ሰማኝ ሐሰን እኔና ሃይሚ በቅር ነው የምንጓዘው። እኔ ያለቅድ ነው እንዴ የምጓዘው? እና ያለቅድ መተህ እኮ ውለድ እያልከኝ አንተ አስላልከኝ አይደለም? እኔ ውለድ አይደለም ያልኩት ልጅ መውለድ ያለብኝ ችግር አለው። በቃ እንሂድ ጋሽዬ ጋር ሱፍ እንልበስ፣ አበባ እንያዝ ምናምን እንሂድ በቃ። ወርቅ አድርገህ ነበረ የምትዞረው አይደል? እሺ ለወንድምህ አሁን ብር ገዛህ ብሎ ደግሞ ለኔም ግዛልኝ የሚል አይጠፋም። አዋ ካሉ መግዛት ነው ያግብዳ ነው አበደ ነው እንትን። በነገራችን ላይ መጫወቻ መስቀል ገዛ ነበርና ሰላረክ አንተ የፈለከውን አይነት ከፈለክ እንገዛለን። የሃይሚን ስዕል አሰራልኝ ሃይሚን ስዕሏን አሰራልኝ። ፎቶዋን እግዚአብሔር ማርያምን አሰራ ፎቶዋን በብር ፎቶዋን ማስቀረስ ከቻልክ። ሰላም አለይኩም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች ደህና ናችሁ? እኔ ያለው አልሐምዱሊላህ። በተለይ የጨረቃ ፋሚሊዎች እንዴት ናችሁ? እኔ ወንድማችሁ ትልቁ ሐሰን ነኝ። ያው ትንሹ ምናምን ካልኩኝ ደግሞ አንተ ከመቼ አድገህ እያሉኝ ነበርና ፋሚሊዎች እኔ ወንድማችሁ ሐሰን ነኝ። እንግዲህ አፉ ተባብለናል መሰለኝ አይደል? አፉ ያላላችሁኝ ካላችሁ ምንድነው ችግራችሁ? ከኔ ጋር ሴትዮ ምንድነው ችግርሽ? እንደዚህ ብያውን ሳወራ አንዳንዶቹ ደስ ይላችኋል። እኔ በቃ እኔ ተውኝ፣ እኔ ትቻችኋለሁ እኮ በቃ አልመላለስም። እኔ ከዚህ በኋላ ያስቀየምኳችሁ ወደ ኋላ የሚያስቀየምኳችሁ ወደፊትም የማስቀየማችሁ በቃ ይቅር እንባባልና እንቀጥል ላይፋችንን። ምክንያቱም እኔ ከእናንተ ርቄ ተማሪድ እመጣለሁ። የት መሄጃ ላይ ሲጀመር እስኪ ቆይ ንገሩኝ ፋሚሊዎች፣ እኔ የት መሄጃ ላይ ከእናንተ ውጪ? ከእናንተው ጋር ነው የምኖረው። ይሄው አሁን 3 ዓመት ስንዋሽ ይሄው 6 ዓመት ሊሆነን ነው እኮ ከእናንተ ጋር። የት አባቴ ነው የሚሄደው እናንተን ትቼ ፋሚሊዎች? ለማንኛውም ዛሬ መጣሁትኝ ቀብራራ ወንድሜን እንግዲህ ብዙ በድለህዋል፣ ብዙ ነገር አርገህዋል እያላችሁ የነበራችሁ ሰዎች በሙሉ ልክ ናችሁ። እኔ ብዙ በድየዋለሁ። ወንድሜን እንደዚህ ማድረግ አልነበረብኝም። ብዙ ተባብለናል። ለሚያልፍ ቀን የማያልፍ ንግግሮችን ተነጋግረን ግን አልፈዋል እና እነዛን ነገሮች ደግሞ ማስታወስ ይሄ የሰይጣን ሰው ስራ ነው። ሐሰን አንተ እኮ እንደዚህ ብለህ ነበረ የሚል ሰው አየ፣ ይሄ ችግር ያለበት ሰው ነው። የአይምሮ መቀንጨር ያለበት ሰው ነው እንደዚህ የሚል ሰው። ከዚህ በኋላ ሐሰን አንተ እኮ ወንድምህን እንደዚህ ብለህ ነበረ እንድትሉኝ አልፈልግም የኔ እህቶች። በተለይ ቀብራራው እህቶች እኔ ላይ ቂም የያዛችሁ ካላችሁ ተው፣ የነገር አይበጃችሁም። አንድ ላይ ነው የምንኖረው እኮ አይደል እንዴ? አንድ ላይ ነው የምንዘልቀው አይደል? የትም አንለያይም አይደል ፋሚሊዎች? ስለዚህ ይሄ ነገር ያዋጣናል አያዋጣንም? እና እኔ ከወንድሜ ጋር ምንም አይነት ችግር የለብኝም። ከሃይሚ ጋር እንዳልል እንግዲህ ከሃይሚ ጋር ችግር ቢኖርብኝ ሃይሚ እኔን ችግርን ስታቀርብ ይሆናል አይሆንም እኮ ሃይሚ እኔን አቅርባኝ፣ እኔ ችግሯ ሆኜ እኔን አቅርባኝ ልትቆይ። ለማንኛውም ፋሚሊዎች ዛሬ የመጣሁት ዋነኛ ምክንያቴ ጨረቃ ፋሚሊዎችን በጣም እንደምወዳችሁ እና እንደማፈቅራችሁ ልነግራችሁ ነው። እያንዳንዳችሁ ነው ለእናንተ ያለኝ ፍቅር፣ ለእናንተ ያለኝ ቦታ ከዚህ እስከ ሰማይ በሉት በቃ ጥግ ድረስ ነው ለእናንተ ያለኝ ፍቅር ማለት ነውና እያንዳንዳችሁ ነው የማፈቅራችሁ። እያንዳንዳችሁ ነው ማፈቅራችሁ አይባሉ የምወዳችሁ። ዝም ብለህ ታዳምጣለህ አይደል? አንተ ማይሆን ነገር ሲሆን እንደዚህ በልሽ ዝም ብለህ አንተ ታዳምጣለህ። ለማንኛውም ዛሬ የመጣሁትኝ ለብሩኬ ይቅርታ በትክክል አልጠየቅከውም እያላችሁኝ ነበርና ወንድሜ ብሩክ ዛሬ እንግዲህ አንድ ነገር አለኝ ላንተ። ሁሌ ልነዘንዝህ፣ ሁሌ ልጨቀጨቀህ ነበረ ምጣራ ከዚህ በፊት። ዛሬ ግን ወንድሜ ልክስህ ነው የጠራው። ልክስህ ማለት እስኪ እቺ ከካሰች ትንሽዬ ሰርፕራይዝ አለኝ ላንተ። ያው የስጦታ ትንሽ ትልቅ የለውም ማለት ስጦታ ትልቅ ነው፣ ግን እኔ
በመቶ ምናምን ሺህ ብር አውጥቼ የገዛው ስጦታ አለ። አሁን አንተ ውሸታም 100 ሺህ ብር ያወጣል የሚል ሰው አይኖርም። ከኔ አቃቂር አትፈልጉ። በቃ እኔ ካልኩኝ ነው በቃ ብሏል ሐሰን። ልክ ነው በቃ ሐሰን ቢያጠፋም ልክ ነው ባያጠፋም ልክ ነው እንድትሉኝ ነው የምፈልገው። እና ብሩኬን ጠርቼዋለሁ። ቀብራራው ደረቱን ነፍቶ ቦርጭ የለውም፣ ቦርጩን ነፍቶ እየመጣ ነው። ሲመጣ አንድ ስጦታ አለኝ። ዝም ብዬ ልስጠው ወይንስ ትንሽ ጨጓራውን ልላጠው? እኔ ጨጓራውን ስልጠው ደስ የሚላችሁ ሰዎች አላችሁ። ብሩኬን ሳናደው ሳትዋሹ ግን ብሩክን ሳናደው ደስ የሚላችሁ ሰዎች አላችሁ። ባለፈው እኔ ነክሼው በጣም ደስ ያላችሁ ሰዎች አላችሁ። ለምንድን ነው ደስ የሚላችሁ? እስኪ በውስጥ ጻፊልኝ። ሰው ሲነከስ ደስ የሚለው ሰው አለ? አንተ ደስ ነው የሚልህ እኔ ስነክሰው። አንተ ጋር ያለበትን ችግር እኔ አላውቅም። ምንድነው ችግራችሁ አንተ እና እሱ? ለማንኛውም ለብሩኬ የገዛሁትን ስጦታ አላሳያችሁ። ግን ስጦታ ዝም ተብሎ አይሰጥም። ትንሽ አጨቃጭቄው ትንሽ ተጨቃጭቀን ሲሆን ነው ደስ የሚለው ስጦታ። ይታያላ የእጅ ነው ሲገዛ፣ የእጅ ነው ሲደረግ ያንገት ነው። ለማንኛውም እንዴት አያችሁት ፋሚሊ? ክብዳ ነው አይደል? እንትን ማጫወቻ ነው የሚባለው። ማጫወቻውን ለብቻ ገዛለታለሁ። የፈለገውን ጠይቀውና እኔ መስቀል ልገዛለት ነበረ፣ ግን ሌላ መስቀል አለው አንገቱ ላይ ያደረገውና ይሄንንም ሳረግ ብዙ ይሆንበታል ማለት ነው። ፍላጎቱን ጠይቄ መስቀል ድጋሚ ገዛለትና ይሄንን የብር መስቀል ብር ነው ወርቅ ነው ምናምን ብዬ ማካበድ ይችላል። 200 300 ሺህ ብር ነው የገዛሁት ምናምን፣ እንደውም 100 ምናምን ሺህ ብር ነው የገዛሁት። ብር ቤት ያላችሁ ሰዎች ሚስጥሩን እንዳታባክኑ። ስንት እንደገዛው ታውቃላችሁ። ለዛ እንዳታባክኑ። ይሄንን ስጦታ ባለፈው በትክክል ይቅርታ ሳላልጠየቅኩትኝ አሁን ይቅርታ ጠይቀውና ግን ትንሽ እነዛነዘዋለሁ እንዳይደብራችሁ። ከትላንት ወዲያ የነበሩትን ቪዲዮዎች አይታችኋል አይደለ? በጣም አሸወይና ነው በሸነና ነው ምናምን አሪፍ ቪዲዮዎች ነበሩ። የጋብቻ ቪዲዮም ነበርና ዛሬ ደግሞ ከዛ ስንመለስ ምን ላይ እንደሆነን ለማሳየት ነው ፋሚሊዎች። ለማንኛውም ቡቡ እስኪመጣ እንጠብቀውና ይሄን የመሰለ ስጦታ ሰጠዋለሁ። ግን እንስማማ አይደለ? ትንሽ ላጨቃጭቀው ወይስ ዝም ብዬ ልስጠው? አንተ ቤተኛው ነው የምትስማማው? ትንሽ ላነዛንዘው አይደለ? በሱ ነው የምትስማማው? ኦኬ የምለውን እኔ የማውቀው ቡቡ እስኪመጣ እንጠብቀው፣ ከዛ እናወራዋለን ማለት ነው ፋሚሊዎች። የትም እንዳትሄድ ዝም ብለህ ይሄንን ቻናል ሰብስክራይብ እያደረክ ይሄን ቪዲዮ ላይክ እያደረክ ሼር ኮፒ ሊንክ ልል ነበር፣ ኮፒ ሊንክም እያደረክ አብራችሁን ቆዩ። ደግሞ 150 ሺህ ሰብስክራይብ አስገብታችሁኛል፣ ረስቼው ነበር። 150 ሺህ ፋሚሊ ያለኝና በጣም ነው የማመሰግነው። እኔ በጣም ነው የምወዳችሁ ለአላህ ብዬ ማለት ነው። እናንተም እንደምትወዱኝ አውቃለሁ፣ በእኔ እንደማጨክኑ አውቃለሁኝ። አሁን ደግሞ 155 ሺህ ሰብስክራይብ እገባለሁ። ሲጀመር ልገባ ነው መሰለኝ፣ ትንሽ ነው የቀረው። ከውጭ ሆናችሁ እያያችሁ ያላችሁ ሰብስክራይብ ያላረጋችሁ ይሄን ቻናል ሰብስክራይብ አድርጉና አብረን ወዳጅ ሆነን እንቀጥል። አንዳንዴ ሲነሳብኝ ያው እንጣላለን፣ እንሰዳደባለን ከፋሚሊዎቼ ጋር። እሱ ደግሞ መብቴ ነው። ቤተሰብ ሁሌ ነው የሚጣላው። እንጣላለን ከእናንተ ጋር፣ ከዛ መልሰን እንታረቃለን፣ እንቀጥላለን ማለት ነው። ለማንኛውም ቡቡ እስኪመጣ እንጠብቀው ፋሚሊዎች። ከቤት አስወጥተህ በዚህ ብርድ ቤት አመጣም እንዴ ና ምናምን ከምትለኝ ወደዚያ ተረጅም
እኔ ስለዝም ደበራል እንዴ? እስኪ ምን ሆነ? ና ወደዚህ ይበርዳል። በአላህ እንሂድ እንዴ። አዎ እንትን ነው ዝናብ እየመጣ ነው። ሰላም እንዴት ናችሁ? የሊ ዝናብ ላይ ያስረግጠኝ ነው ዛሬ። ምን እየሰራህ ነበር? ምን እሰራለሁ? ከሚስቴ ጋር ቁጭ ብዬ ነው። ምን እያደረግህ? ምን አገባ? አይ አገባህም ነው አገባኝም እኮ ነገሩ ለማወቅ ነው። እንዴት ብለህ ነበር የተቀመጥከው? ተቃቅፋችሁ እንደዚህ እንዴ? ተቃቅፋችሁ ነበር የተቀመጠው? እና ሚስቴን ያላቀፍ ማን ላቀፍ ነው? አንተ ደግሞ አሁን ወንድና ወንድ ነን ያለ ነው። ምንም ካሜራውም ነምቶና እኔ እናንተ ብቻ ነው ያለ ነው። ዝም ብለህ ሹክን ለወሬ ያህል የኔ ተዳር ቆሎ ነው እንዴ? በየመንገዱ እንዘራለን ይዛልካሽ አለስ ዳርስ ለነበር ታላዝ እሺ ዘዙር ባላ አንዴ አላህ ይስጥልና እኮ ከዚህ በላይ ምን አላህ ነው ሰጪው። ለኛ ይሰጣ ምን ሰጠው? ሰጪው ማን ነው? እግዚአብሔር ነው። ሰጪው አላህ ነው። ለማንኛውም እሺ ወንድሜ ቆይ ምኑ ጋር ነበር? ለማንም አልናገርም። ዝም ብለህ ምንድነው የኔን ህይወት ላንተም አያገባህም እኮ ንገረኛ። አይደለም ለምን እነግርሃለሁ? የኔን ህይወት አያገባኝ ምናምን አይደለም። እኔ አልነግርህም። እንደዚህ አይነት ነገር አይነገርም ሰውዬ። ምን ችግር አለው ቢያውቁ? የባለቤቴ ገበና የኔ ገበና መሆን አለበት። እስኪ ቆይ ሳትዋሽ ግን አንገቷን ስማት አታውቅም? ኧረ በአደባባይ አንድ ሚሊዮን ጊዜ ስማታለሁ። ይጣፍጣል። አሬ አንተ ምን ነሽጠዋል እንዴ? ያማል እንደዚህ አይነት ነገር ተወው። ወይ እሺ አሁን እኔ የጠራው ዋነኛ ምክንያቴ ያሙል ካሜራማን ታፍታል ይለኛል እንዴ? የመላጣሊ ቆይ አጋባናችሁ አይደል? ካጋባናችሁ በኋላ ምንድነው ወደ ኋላ ጋር ተጋባንና ወግ ማረጉን ባህሉን ትተን በየመንገዱ እየሳምኳት እንድዞር ነው የምፈልገው ነው አይደል? እኔ የምፈልገው ተጋብታችኋል አይደል? ከተጋባችሁ በኋላ የቀረው የሽማግሌዎቹ አልተጋባንም። ቆይ የሽማግሌ አንጋባ። ቆይ እኔን አስጨርስ። የሽማግሌዎቹ ነው የቀረው አይደል? ቀላል የሽማግሌዎቹን በቃ ጋሽዬ ጋር ነው እንሂድ ምናምን። ከዛ በኋላ አይሚ ትሰጥሃለች። ከዛ በኋላ እናቴ ትሙት ትሰጥሃለች። ይሄር ነው እናቴ ትሙት ተረታንተ ምንድን ነው የምትሰጠኝ? ከተጋባ በኋላ ላሰጥ ነው እንዴ? ና ቆይ አይ ቁም ነገር ነው። እኔ እየቀለድኩ አይደለም። እኔ ልጅ እንድትወልድ እፈልጋለሁ። ልጅ እንዲኖር እፈልጋለሁ። በቃ ልጅ መውለድ ከሆነ ታዲያ እኮ እኔ በፈለኩ ሰዓት ምናምን ዝናብ መጣ። አሁን ለምንድን ነው የጠራኸኝ? ቶ በቃ እንደዚህ አይነት ነገር አታወራኝ። እኔ ከዚህ በፊት አስቀይሜሃለሁ እና ሴቶቹ ነው እንደዚህ የሚሰጣ እንካይ። ከዛ ከፋሚሊዎቹ ጋር አውራ። ምንድን ነው የማወራው? አውራና ሴቶች ከዚህ በፊት ብዙ ጊዜ ወይኔ ስሰጥ አይቻለሁ። ፋሚሊ ለፍቅረኛው ነው አይደለ? ማርያምን እዚህ ሰው ቤት እንግባ እናውራ። ቆይ ትንሽ ዝናብ አይገልህ። ምንድነው ዝናብ እኮ ነው የሚስማር አይደለም የሚዘንበው። ስጦታ አለ እኔ ጋር። ምን አይነት ስጦታ? ይቅርታ አልጠይቀህ ነው በዛም ስጦታ አልሰጠህ። ለምን ነው በቃ እኛ ጨረስን እኮ ያረዳ ልጅ መብት አይደል እንዴ? እኔ አንተ ስጦታ ብሰጥህ ምን ችግር አለው? ሰው ለፍቅረኛው ብቻ እንደ ስጦታ የሚሰጥ ለጓደኛውም ይሰጣል። ችግር የለውም እሱ ነው። ስጦታ እንድሰጥ ትፈልጋለህ? አልፈልግም በል እኔ እፈልጋለሁ። እንዴ ዝናብ ሊቆም ነው። ካሜራማን አታስብ ሊቆም። ኦኬ ትፈልጋለህ ስጦታ እንድሰጥህ? ደስ ይለኛል። እሺ እኔ ስጦታ እንድሰጥህ ከፈለክ አንድ ነገር ቃል ግባ። ምን ልጁ ልትለኝ በአላህ ይሁንብህ። ሰውዬ የልጅ አምሮት ነው እንዳለብህ። ምንድነው ቃል እኔ ልጅ ቢኖርህ እኔ አጎት ብሆን ደስ ይለኛል። እና ታዲያ ግዴታ ብለህ ቃል ግባ። ሃይሚን አስረግዛታለሁ። ማርገዟ እኮ አይቀርም። የት ሄድባታል? የኔ አባት ምንድነው የምትጨቃጨቀው? የት ሄድባታል? ወዳ ነው የምትወልድልኝ ስንጋባ። ይኸውልህ ሀያዎቹ ላይ አድርገና አሁን አንተ ልጅ ካለ የዛሬ 15 ዓመት ሴት ከሆነች ደግሞ ትልቅ አሁን ሰማኝ ሐሰን እኔና ሃይሚ በቅር ነው የምንጓዘው። እኔ ያለቅድ ነው እንዴ የምጓዘው? ወይ እና ያለቅድ መተህ እኮ ውለድ እያልከኝ አንተ ያልከኝ አይደለም። እኔ ውለድ አይደለም ያልከኝ ልጅ መውለድ ያለብኝ ችግር አለው። በቃ እንሂድ ጋሽዬ ጋር ሱፍ እንልበስ፣ አበባ እንያዝ ምናምን እንሂድ በቃ። እኔ አሁን ሁሉንም ነገር ይገታ መናገር አለብህ እያለኝ ወይም ምንም የለም አይደርሳቸውም። በቃ አለቀ። ጋሽዬ ጋር እንሄዳለን ምናምን በቃ አለቀ፣ ተፈጸመ፣ ሆነ፣ ተከናወነ። ከዛ አይ ብዙ ማሳካት ያሉብን ነገሮች አሉ። አረ ለፋሚሊ ገና ብዙ የሚጠበቅብን ብዙ ማድረግ ያለብን ነገር አለ። ይሄንን ደግሞ ነገሩት ለዚህ ሰውዬ እንዴ ግዴታ ሁሉንም ነገር ወደ ኋላ መሳብ አይደለም። ሁሉንም ነገር እዚህ ጋር መዘርጣት የለብኝም። ገብቶሻል? ልጅ ሲመጣ የሆነ ነገር ሊኖረን ይገባል። ልኝናይም ተረዳኸኝ አይደለ? ምን አልከኝ? ህይወት አሁን ባለሁበት ሁኔታ አይቀጥልም ወደፊት እግዚአብሔር በሚያውቀው። ስለዚህ ብዙ ማስተካከል የተሻለ ይሆናል። ብዙ ማድረግ እኮ እሱን ነገር አሁን ለማሳካት መሞከር አለብን። ህይወታችን የተሻለ እንዲሆን
እና የምንወዳቸው ልጆች እሱ ይቅር እሺ ቢያንስ በቃ ይቀራልኩኝ በቃ ገባኝ እኔ ገብቶኛል ፋሚሊስ ገብቷቸዋል ሁሌ ኝኝ በቃ እኔ ገባኝ አንተ ነህ እኮ ኝኝ የምትለው አንተ በላይ ራ ከዚህ በኋላ አልጠይቅህም እሺ እንዳትጠይቀኝ የታለ ስጦታ ያው የምስጦታ ዝናብ ሊዘንብ ነው እየጠፋ ነው እንዴ ምንድነው ሶዬ ከሚ ጋር ከተለየ 10 ደቂቃ አይሆንም እኮ ምንድነው ተርተር ነው የምትናፍቀው አዎ ትናፍቂኛለሽ ሩቅ ሆነሽ የሚለው ዘፈን ነው የምታረገው ግን ቤት ማኔ ምንም ፒስ እጫወታለሁ ከሷ ጋር አወራለሁ በቃ ምን ታወራለህ ላይፍ ስራዎች እሰራለሁ እሯሯጣለሁ ነው ከሷ ጋር ምንድነው የምታወራው ለማወቅ ነው ገባ እኔም ነገ ከነገ ወዲያ እንዳንተ ቤት ሱል እንደዚህ አወራ በቃ ምንም የለ ስጦታን ሰጥቼ ትሄዳለህ ደስ ይለኛል አረ ስጦታ የገዛሁልህ ዋነኛ ምክንያቴ አብዛኛው የኛ ፋሚሊ ማን ነው የጨረቃ ፋሚሊ ቡቡን አስቀየመ ይቅርታ ጠይቀህ እኛን አልጠየከንም ሲሉኝ እንዴ እንደውም ይቅርታ ሁለቴ ነው የጠየቅኳችሁ ተናድጄ እሱን እንደውም እክሰዋለሁ እናንተን ግን አላገኛችሁም እሱን ስለማገኘው ብዬ ለአንተ ስጦታ ገዛው እነሱም ቢበኩል ነው ስጦታ የምሰጣቸው በእኔ በኩል ልሰጥ ነው ይቻላል እኮ ኦኬ ለአንተ ሰጥቼ ለምሳሌ ለእነሱ ስጦታ የምትሰጠው የተቸገሩትን በማገዝ ይደርሳቸዋል ዱዓቸው ይደርሳል ጸሎት ይደርሳል ያራራች በጨረቃ ፋሚሊ ስም ብዙ ነገር ማድረግ ትችላለህ ኦኬ ስለዚህ በጨረቃ ፋሚሊ ስም አሁን ስጦታ ሰጣለሁ እኔ ሳልሆን በጨረቃ ፋሚሊ ስም ከዛ ደስ ይለኛል እኔ አይደለም የሰጠው እኮ በጨረቃ ፋሚሊ ስም እነሱ ነው የሰጡት ኦኬ በቃ ስለዚህ ወይ አምላኬ ፈርዶብኛል ዘንድሮ ስለዚህ አይነን ጨፍ አየሁት እኮ አየሁ እንዴ አላየሁትም ደስ ይበል አላየሁትም አይ አምነኝ ነው ልጅ አሁን እንደ ድሮ ነው የምመስለው ሰርቀን ያመጣው ልትሪ ኧረ እኔ አይደለም አሁን ነው ይሰሪልኝ ባይ ይሰርለ ወርቄ ተበጥሶ ነበር ይሄንን ነው ማሰር ወርቅ ነበር እንደ አንገት ላይ ሰርቀኝ ነው አመል ያለበት ወርቅ አድርገህ ነበር የምትዞረው አይደል እሺ ለወንድምህ አሁን ብር ገዛህ ብሎ ደግሞ ለኔም ግዛልኝ የሚል አይኖር አይጠፋም አዋ ካሉ መግዛት ነው ያ ግብዳ ነው አበደ ነው እንትን በነገራችን ላይ መጫወቻ መስቀል ገዛ ነበርና ሰላረክ አንተ የፈለከውን አይነት ከፈለክ እንገዛለን የሃይሚን ስዕል አሰራልኝ ሃይሚን ስዕሏን አሰራልኝ ሃይሚን ፎቶዋን እግዚአብሔር ማርያምን አሰራ ፎቶዋን በብር ፎቶዋን ማስቀረስ ከቻልክ አሰራ እንዴት ነው የሚቀርጹት ማስቀረስ ከቻልክ እንዴ አራ ማዘን አድርገው ነው የሚሰሩት ይሄ ራፐሮች ምናምን አሉ ከቻልክ አሰራ እኔና ሃይሚን ካረኮም ደስ ይለኛል ኦኬ ይሰራል እንደዚህ የሚዘጋው ነው አሩን ነው ያላቀ ራፐሮች ላይ ምናምን አለ አይ መሰራት ግን በብር የሚለው ነው ወርቅ ይሁንልህ ነው አይ በብር ይሰራሉ የሚለው ነው እዛው ብር ላይ የሚቀርጹ ሰዎች አሉ አዱን ነው በቃ ተው እሺ ይሄ የምታውቁ ሰዎች ካላችሁ በውስጥ ወዬ በልኝና እደል ፈልገን ገዝቼ እዚህ ላይ ሃይሚን ተሸክመ ዞራለህ እሺ እኔ ልቤ ላይ ነች ያለች እኮ ከውጪ አብጧል እኮ አታየው ንከውስጥ አብጣለች ይሄ ጭንቅላት ይኸውልህ ከውጪ ሚዛት ከውስጥ ሚዛት ዞራለህ ማለት ነው ለማንኛውም ቆይ አሁን ወደ ቁም ነገሩ ልመለስ በጣም ነው እኔ አልፈልግም እኔ ምስጋና አልፈልግም ምንድነው አፈልገው ባይሆን ጨረቃ ፋሚሊዎችን አመስግን አሁን ሄደህ ክፈል እንዳትልኝ ሄደስና ብርና አንተ እንዳትልኝ በነገራችን ላይ እነሱን እንትን ብያቸው ነው 100 ሺህ ብር ነው የገዛሁት እና ብዬ መልክ ሰርቼ ነበርና ዋጋው የሚያውቁ ሰዎች ይሰላሉ ነጭ ወርቅ ነው እንደ ሰጠኝ ሰው ይስታርጉት እሺ ስም በሉ በቃ ነጭ ወርቅ ስንግራም ነው እኔ ግራምና እኔ መች ትምህርት ቤት መስጠ ትልቅ ሆነ በቃ ይበቃዋል ብለን ይገዛል ዘይለህም አምስተኛ ክፍል ላይ በመስኮት ከዛ ተባረርኩ ይበቃል ለማንኛውም ቴንኪው እግዚአብሔር ያክብርልኝ አንተን አይደለም የጨረቃን ፋሚሊ እናንተ አስፈራርታችሁት ነው መሰለኝ የሰጠኝ ልጅ ብቻ ችግር የለውም ስለተፈጠረው ነው እኔ ራስቻለሁ ከተውኩ እኮ ነው አንተ አትተውም እንዴ ሰው እኔ ተቻለሁ አይ ምን አልኳቸው መሰለ እንግዲህ የኛ ፋሚሊዎች በተለይ ደግሞ የጨረቃ ፋሚሊዎች ብዬ ነገርኳቸው ያስቀየምኳችሁ ይቅርታ ከዚህ በፊት ያስቀየምኳችሁ ከዚህ ወደ ፊት ለፊት ማስቀየማችሁ ይቅርታ ብዬ ጠይቄያለሁ አስቀድመህ ነው ተዘጋጅተሃል ለማስቀየም አሬ ሰው ያይምሮ ልክ አይደለም እግዚአብሔር ቴንክ ዩ እግዚአብሔር ያክብርልህ
እሺ ሂድ በቃ እየጨነቀው ነው ፋሚሊዎች ሂድ ሃይሚ ጋር እየጨነቀ ነው ሃይሚ ጋር መሄድ ሂድ ተጠቅልለህ ተኛ ሂድ መተኛት ትችላለህ ከሷ ጋር ሂድ ደስ ይለኛል ውሻዋ ግን ሂድ ውሻዋ ሁላ መፈክር እየወጣችሁባት ነው አይደለ ሁላ ሁለት እንዳላረገው ረፍ እንዴት አይ ሁለት ካረኩት እኮ ብያለሁ እኮ አልፈልግም እኮ ባይዘው ብያለሁ እኮ አንድ ወንድ ፈልግና ጨምርለት ጨምሩላት እናንተ ያገባኝ ይጨምሩላት ወላሂ ይጨምሩላታል ወላሂ ይጨምሩላት ወላሂ ይጨምሩላታል አልፈልግም እሺ ፋሚሊዎች ምቀኛው ውሻዋ ምቀኛ ሆናለች የፍቅር መቀስ ናት እያላችሁ ለኔ በውስጥ እየጻፋችሁልኝ የነበራችሁ ሰዎች ፍፄ ጋር በውስጥ ጻፉለትና ማለት ነው ይጨመርላት የምትሉ በውስጥ ፍፄን አውሩትና ይጨመርላት ከዛ በኋላ ሰላም እናገኛለን። እኔ ይኸውልሽ የኔ ቆንጆ የኔ አበባ ቅመሜ የለውበት እኔ አያገባኝም እዚህ ውስጥ እንደ ጭራሽ ሁለት ሆኑ ብላ ጦርነት ኖ የፍቅር መቀስ አትሆንም። ሁለት ከሆኑ ሁለት ውሻ ብቻ ነው የሚጫወቱት። እመቤቴን እኔ የለውበት ፈራ እሺ እኔ ፈርቼ አይደል እኔ አያገባኝም እዚህ ውስጥ ያማል እሺ ሃይሚ እየበረዳት ነው እኔ በቃ ብራዘር እመች ግድ እኮ እኔ በጣም ነው የምወደው ወላሂ እኔ የምወዳለሁ ወንድሜ ፋሚሊ ሞዳጅ በቃ ታውኒ ከዚህ ልጅ ጋር ምን አዳረቀኝ ይመታችሁ በቃ ወይ ሂድ ደግሞ ታዘርፈኝ ነው አይደል አረ ሂድ ፋሚሊዎች በቃ እኔ ሞዳችኋለሁ ለውሻዋ ቴክስት ላድርግላት የፍቅር መቀስ እንድትሆን ባይ ባይ